ሁላችሁም ኢትዮጵያኖች እንኳን ደስ አላችሁ። ሰሞኑን አንድ ኢትዮጵያዊ ወጣት ስትደበደብ የሚያሳየውን ቪዲዮ ተከትሎ ብዙ ኢትዮጵያኖች አብዛኞቻችን አዝነን ነበረ። ያንን ቪዲዮ ተከትሎ በልጅቷ ዙሪያ በጣም የሚያስደስት ነገር አለ። ታዋቂው የሶሻል ሚዲያ ኢንፍሉዌንሰር እነዳሎልም ጭምር ሳይቀሩ የተሳተፉበት የበጎ አድራጎት ስራ በጣም ደሳስ የሚሉ ዜናዎች ደርሰውናል። እሱን ጉዳይ አንድ በአንድ በዚህ ቪዲዮ የምነግራችሁ ይሆናል። በሌላ በኩል ለባካችሁ ሰውነታችሁ ላይ ለምትሰሩት ምልክት በጣም ጥንቃቄ አድርጉ። ሰውነታችን ላይ የምንሰራው ምልክት ምን ያህል መጥፎ እንደሆነና ምን ያህል ስነልቦናዊ ጫናን እንደሚያደርስ እቺ እህታችን ለዛ መማሪያ ናት። እኔ እምነቴን ለማራከስ ፈልጌ አይደለም፣ ሚካኤልን ማራከስ ፈልጌ አይደለም። እዚህ በቀል የልቤን ፈጣሪ ያውቃል፣ ማርያም ፈጣሪ ያውቃል ልቤን። ብታምኑም ባታምኑም እቺ እህታችን እንደዚህ ሆና የምታለቅሰው ሰውነቷ ላይ በተሰራቸው ምልክት ምክንያት ነው። ምንድነው ይሄ ጉዳይ የሚለውን ደግሞ በዚህ ቪዲዮ አብረን የምናየው ይሆናል። ሰላም ውድ ቤተሰቦቻችን፣ ቻናላችን ሁልጊዜ እንደምንለው ወቅታዊ ቁም ነገር አዘልና አዝናኝ የሆኑ መረጃዎች በየጊዜው ተመርጠው ለናንተ የሚደርሱበት ነው። ለቤታችን ታዲያ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እኛን እንድትቀላቀሉ እንላለን። የዛሬውን ቪዲዮአችንን ከመጀመራችን በፊት ከ15 ዓመት በታች ሆናችሁ ይሄን ቪዲዮ ባትመለከቱት እመክራለሁ። ይህ ዘማች ዴይሊ ነው። በመጀመሪያው ቪዲዮአችን ስንጀምር ሰሞኑን አንዲት ቲክቶከር ሰውነቷ ላይ ታቶ ተሰርታ ሃይማኖታዊ ይዘት ያለው ታቶ ተሰርታ ሶሻል ሚዲያ ላይ ባጋራችው ምስል ብቻ የተለያዩ አይነት ስነልቦናዊ ቀውሶች እንደደረሱባት ከፍቅረኛዋ ጋርም ለመለያየት እንደደረሰች ህብረተሰቡን በከፍተኛ ሲቆጣት እንደነበረና ያ ደግሞ ለተለየ ስነልቦናዊ ቀውስ እንደዳረጋት ማህበራዊ ሚዲያ ላይ የብዙ ሰዎች መነጋገሪያ ሆኖ ነበር። እስኪ ምንድነው ጉዳዩ የሚለውን አንድ በአንድ ከዜሮ ጀምረን እንመልከተው። እስኪ ቤተሰብ ባለፈው ፓፒ ጋር ታቶን ተሰርቼ እንደጨረስኩ ለሚስተር ሰን አሳየዋለሁ ብያችሁ ነበረ። አሁን ላሳየው መጥቻለሁ። ምን እንደሚል አብረን እናያለን። እርግጠኛ ነኝ ደስተኛ ይሆናል ያልኳችሁ ደስተኛ ይሆናል። እና ካሜራማን ምንድነው? ቆይ አንዴ እንዳትገለጥ። ኧረ ምንድነው? እሺ በቃ ተግለጥ። አሁን ሚካኤልን ተሰራሁት። እንዴት አንቺ ግን ቆስል እኮ ነው። እኔ እኮ ታቶውን የተሰራሁት እንደምወደው ታውቃለህ አይደል? ብዙ ነገር መውደድሽ በዚህ ነው የምትገልጪው። ታዲያ ሰውነትሽ ላይ በመለጠፍ ቆዳሽ ላይ አሁን ታስጠፍሻለሽ። እሺ አይጠፋም። ሰላም ይጠፋል። እንዴት ታቶ አንተ ማን? የሱ የኔ ጉዳይ አይደለም፣ ግን ጀርባሽ ላይ እኮ ነው ያለው። ቆይ አንቺ ከዚህ በኋላ ወሲብ አታርጊ ታዲያ እዚህ ጋር ምን አስመጣው እንዴ? ሰላም ይኸውልሽ፣ ሂጂና አጥፍተሽው ነይ አልኩሽ። ሂጂ። ታቶ አይጠፋም እኮ እኔ ነው የማጠፋው። እሺ በፈጣሪ ስም ተናደደ። እንዴት ነው ታቶ የማጠፋው እንዴ? እኮ አይጠፋም። ካሜራማን አጥፉ። አንዴ ሆኗል እና ምን ይሁን መቀየር አልችልም። ኦኬ እኔ እኮ ላይ ቀራችኝ። እኔ ግን መቀየር ትችያለሽ። ይሄ ቀልድ አይደለም። እሺ ይኸውልሽ፣ ይሄ ቀልድ አይደለም። ሪዝን ከሆነ እየፈለክ የነበረው ማለት ነው የሆነ ሪዝን መውሰድ ትችላለህ እና እንጂ የኔ የምትሄደው እያወራሁ አይደል እንዴ? ይሄ ነገር ካለ እኔ ካንቺ ጋር አልሆንም። እሺ ሰን ይሄ አይቀየርም እያልኩ ነው። የማይቀየር ከሆነ አይቀየርም፣ በቃ አለቀ። ስለዚህ ነገር ያለሽ ነው ከኔ ጋር ግንኙነት ጋር ምን አገናኘው? እኔ አልፈልግም። በጣም ነው የሚያገናኘው። እንዴት ሆኖ እስኪ ኤክስፕሌን አድርግልኝ። የሚያሳምን ነገር ከሆነ እኔ ድጋሚ አልጠይቅም። ምንም ያክል ደፋር ብሆን ማለት ነው በእነዚህ አይነት ነገር ግን አልዳፈርም። እሺ ቅዱስ ሚካኤል ምን ያክል አደገኛ እንደሆነ ታውቂያለሽ አይደል? ምን ያክል ፈጣን እንደሆነ ታውቂያለሽ አይደል? ከስራችን እንቆጠብ። ይዞ እንዴት እንደሚያገበግሽም ታውቂያለሽ አይደል? አውቃለሁ። ሰው ግን ከስራችን እንቆጠብ። ስራችን ይሄ ከዚህ በላይ ስራ ምን አለ? አንቺ ገዳሙ እንዳለሽ መለኩሴ ነሽ እንዴ? ይሄን አድርገሽ ከሴክስ ትቆጠቢያለሽ፣ ከወሲብ ትቆጠቢያለሽ። ምላስሽ እንደው ሌላው ይቅርና ምላስሽ ዝም ይላል፣ አንቺ ይላል ዝም ይላል። እንደዛ ከሆነ እኮ ሚካኤል ሁሌም በመንፈስ አብሮን አለ እኮ አይደል እንዴ? ኤኒቲንግ ምንም ነገር ሳርግ እኮ አብሮኝ አለ እና እንጂ የት ነው የምትሄደው? ከዚህም በስተቀር ደግሞ የህብረተሰብ ቁጣ ደግሞ በጣም ከባድ ነው።
ስፔሻሊ ሶሻል ሚዲያ ላይ የምትሰሩ ሰዎች ለህዝቡ እሴትና ባህል በጣም ጥንቃቄ ማድረግ ይኖርባቸዋል። ብዙ ጊዜ ሃይማኖት ነክ ሃይማኖታዊ ሃይማኖትም የሚደግፈው አይነት ድርጊት ይመስለናል። ይሄ ነገር ወጣቷ የገጠማት ነገር ግን ከዚህ በተቃራኒ ያልጠበቀችው ነገር ነበረ። ህብረተሰቡም በጣም ነበር የተቆጣት እና እኔ እምነቴን ለማራከስ ፈልጌ አይደለም፣ ሚካኤል ማራከስ ፈልጌ አይደለም። እዚህ በቀል የልቤን ፈጣሪ ያውቃል፣ ማርያም ፈጣሪ ያውቃል፣ ልቤን ውስጤ ፈጣሪ ያውቃል። ሚካኤል ያውቀኛል፣ ሚካኤል ይቀጣኛል። ለህዝቡ ግን እንደዛ አስቤ አይደለም። በጣም ይቅርታ። ብዙ ጊዜ እንደዚህ አይነት ነገሮችን የምናደርገው እኛ ታዋቂ የተባሉ ሰዎች ስላደረጉት ትክክል ነው ብለን እናስባለን። ከዛ አንፃር ነው። ከይቅርታ የሚበልጥ ነገር የለም። ነገር ግን ታቶ ሃይማኖታዊ ነው ብላችሁ የምታስቡ ሰዎች ደግሞ ለእናንተ የዚህች ወጣት ቪዲዮ በጣም ማስተማሪያ እንደሆነ አልጠራጠርም። በዚህ ዙሪያ ያላችሁን ሀሳብ አስተያየታችሁን እስኪ እናንተም ከታች አስቀምጡ። እንግዲህ ልጅቷ በመጨረሻ ይቅርታ ጠይቃለች። ያም ሆነ ይሄ ወደ ቀጣዩ አጀንዳችን ስንሄድ ሰሞኑን አንዲት ወጣት በሶሻል ሚዲያ ላይ ስትደበደብ የሚያሳየው ተንቀሳቃሽ ምስል ብዙ ኢትዮጵያኖች በጣም ተቆጥተውባት ነበረ። አንዳንዴ እስኪ በመጀመሪያ ሌላ ነገር ከማለታችን በፊት ያንን ቪዲዮ እዚህ ጋር ዩቲዩብ የሚፈቅድልኝ ከሆነ የተወሰነውን ፓርት እዚህ ጋር ላሳያችሁ ሞክራለሁ። ልጅቷ በጣም ይቅርታ እየጠየቀቻቸው ገና አይደገመኝም ይቅርታ እያለቻቸው ነበረ። ለሁለት እና ለሶስት ምናምን ሆነው ሲደበድቧት የነበረው ሁለቱ ማስጠንቀቂያ ሰጥቶሽ ተሳስተሽ ስለኔ ብታወሪ አንቺ ረፊ እኔ ይኸው ከኔ ጋር በቃሽ። ወይ አንዴ ስልክሽን ክፈችው ክፈችው አይምጣ ዋን ያሰጥሽ ቁጭ ከበትላችሁ ባዳዚ እናናሽን እኔ ከወረቄት የሚደርሰኛል ኮኒ አላልሽም ተረባክሽ አይሺ አይደም ስሚ ሃኒ ቀደም ነበር። የሚያሳዝነው ነገር እንግዲህ አንደኛው ይሄ ድብደባ የተፈጸመው በልጅቷ ቤት ሄደው ነው። የነሱ ቤትም አይደለም እሷ የምትኖርበት ቤት ገብተው ነው ይሄንን እንደዚህ አይነት ነገር ያደረጉት። አይ የሚያዝናል አረ ሃኒ ኤሌክትሪክ ሃኒ ቺማለኝ አያ ታይለው ሲጉዴ ሶስ ቀጠቀጥ አምታዩ አንቺ በዚህ ቪዲዮ እንግዲህ የተለያዩ አይነት ሀሳቦች ቢኖሩም አብዛኞቻችን አዝነናል። እንደ ሰውኛ በጣም ድርጊቱ በጣም የሚያናድድና ስሜታዊ የሚያደርግ ድርጊት ነው። እንደዚህ በጭራሽ አይደረግም። ምንም ሆነ የሰው ልጅ ምንም አጠፋ ለሁለት ለሶስት እንደዚህ አንዲትን ህፃን እንደዚህ ማድረግ በጣም ሂሊና ራሱ የሚፈቅድ ድርጊት አይደለም። ግን ደስ የሚለው ነገር ደግሞ አንዳንድ መገፋቶች መልካም ነገርን ይዘው ይመጣሉ የሚባል አባባል አለ። ያንን አባባሉን በተግባር ያየሁት በዚህች ልጅ ላይ ነው። እቺ ልጅ መጀመሪያ ላይ በጣም ችግር ውስጥ ነበረች። እስቲ መጀመሪያ ምን አይነት ህይወትን ይኖሩ እንደነበር እስኪ የሆነ ቪዲዮ ማጋርተው ነበር፣ አብረን አይተን እንመለስ። እስኪ ያለንበት ሁኔታ የሚታይ ነው። አይተሻል። እዚህ ነው የምንኖረው፣ ከልጄ ጋር ነው የምኖረው። እኔ ልጄን አላባት ነው የማሳድገው፣ እኔ ነኝ የማሳድገው። ልብስ አጥቤ እና እየኖርን ነበረ። መቼም ለቱለቱን እንትን እያልኩ እየኖርኩ ልጄንም እያስተማርኩ እንትን ብዬ በዛ መሀል ነው ይሄ ነገር የተፈጠረ። ምስክር አልነበረኝም። ምስክርም የራሳችሁ ቪዲዮ ነው የነሱ ቪዲዮ ነው እንጂ ሌላ ምስክር አልነበረኝም። ራሳችሁ ነው እዚህ አልጋ ላይ ነው እዚች ጋር ነው እዚህ ቤት ነው መጥተው ተነዱ። ሌላ አልነበረኝም። ምን ምስክር ምን ነበር? ራሳችሁ በለቀቁ ቪዲዮ ነው እነሱን ሊያሳስረው የቻልኩ እዛን ጊዜ እንጂ እነሱ እኔ ባሌለውበት የፈለጉም ቢያረጉም ይችላሉ ነበር። ግን አልሰጠኝም። ምን ያለችኝ አንድ ልጅ እሷ ናት። አዋክሽ ባታለች። በመጀመሪያ እንደዚህ አይነት ላይፍ ስታይል ውስጥ ነበር የነበሩት። ነገር ግን ፈጣሪ ደግሞ አንዳንዴ ታሪክን ሲቀይር በአንዳንድ ትንሽዬ ምክንያት ፈጣሪ ሳናስበው በሆነች ትንሽዬ ምክንያት ህይወታችንን ይቀይራል። አንዳንድ መገፋቶች ለመልካም ነገር
እናቷ መጀመሪያ ላይ እንደነገርኳችሁ ሰው ቤት ልብስ እያጠበች ነው የምታስተዳድራት። ልጅቷም እንደዚሁ ጥሩ ትምህርት ቤት አልነበረም የምትማረው፣ የተለያየ አይነት ነገር ውስጥ ነበሩ። ከዛም በኋላ ግን እነዛ ሁላ ታሪኮች የሚቀየሩበት መንገድ ተመቻችተዋል። እንግዲህ ጠዋት ኦብሴና እናቷ ቤት መጥቼ የሚፈልጉትን ጠይቄ ነበረ። ዩኒቨርሳል ታክሲም ያን እንደሚያደርግላቸው እርግጠኛ ነበርኩ ስነግራችሁ። እነሱም አላሳፈሩኝም። ጠዋት ጠይቄያቸው 5 ሰዓት ላይ 10 ሰዓት ላይ ኦብሴ እናት የጠየቀችውን እንዲሁም ለኦብሴ የሚያስፈልጋትን እናደርጋለን ብለው አብሮኝ መጥተዋል። ይሄንን ደግሞ ያደረገው እንዳልኳችሁ ዩኒቨርሳል ታክሲና ዴሊቨሪ ነው። የዩኒቨርሳል ታክሲና ዴሊቨሪ ዲጂታል ዳይሬክተር አቶ በረከት አብሮኝ መጥተዋል። እሺ በጣም ነው የምናመሰግነው ኪዱ። ይሄን ጉዳይ የሰማነው ዛሬ ጠዋት ነው። ዛሬ ጠዋት እንደነገርሽን እንግዲህ ባለው ነገር የሁሉም ኢትዮጵያዊ ልብ ያዘነበት ነው። እናታችንም የብዙ ኢትዮጵያውያንን እናት ይወክላሉ። ኦብሴም እንዲሁ ጎበዝ ልጅ እንደሆነች ሰምተናል፣ ጎበዝ ተማሪ እንደሆነች ሰምተናል። ስለዚህ ዩኒቨርሳል ታክሲ እና ዴሊቨሪ ለዛሬ እሳቸው በልብስ ማጠብ እንደሚተዳደሩ ሰምተናል። በዚህ ጊዜ ጎንበስ ብለው በእጃቸው እያጠቡ መቆየት የለባቸውም ብለን ዛሬ በሰማነው እንግዲህ ይሄን ይዘን መተናል። የልብስ ማጠቢያ ማሽናት ከዚህ በኋላ እንግዲህ ይደግፎታል ብለን እናስባለን። የተወሰነ ነገር ኦብሴን ደግሞ ከዚህ በኋላ ያላትን የትምህርት ወጪዋን በአጠቃላይ ዩኒቨርሳል ታክሲና ዴሊቨሪ ከተጠቁት ጎን ለመሆን በህዝብ ፊት ባንቺ ፊት በሚዲያሽ ስም ቃል እንገባለን። የትምህርት ወጪዋን ከዚህ በኋላ ያላትን የትምህርት ጉዞ አሁን ካለችበትም ትምህርት ቤት እንድትወጣ እናደርጋለን። የተሻለ ትምህርት ቤት እንፈልጋለን። በዳሎል በኩል እዚህ ሶሻል ሚዲያ ላይ ለአብዛኞቻችን ምሳሌ የሆነ እዚሁ ሶሻል ሚዲያ ላይ ትሬንዲንግ ኮሜንተሪ እንደዚህ አይነት ተመሳሳይ ኮንተንት የሚሰራ እዚሁ ዩቲዩብ ላይ አብዛኞቻችሁ የምታውቁት በሱ በኩልም በጣም ደስ የሚል ዜና እዚሁ ሶሻል ሚዲያ ላይ ተሰምቷል። እቺ ልጅ ባካችሁ ወደ እኔ ላኳት፣ እኔ በየወሩ $1 ደሞዝተኛ ነው ማደርጋት እና ሰሞኑን ስትደበደብ ብዙዎቻችሁ አይታችሁ አዝናችኋል። እኔም በጣም ያዘን ምን መስራት እንዳለባት እንዴት መስራት እንዳለባት ሙሉ ነገር አሳያታለሁ። ስለዚህ በዚህ መንገድ እንረዳታለን ብዬ አስባለሁ። ስለዚህ ያለችበትን የምታውቁ ሰዎች ከኔ ጋር አገናኟት። ይሄንን ለማድረግ እንደዚህ ብሎ ብቻ በቃሉ አላስቀረውም። ዳሎል እንደ አንድ ዜጋ በጣም ላመሰግነው እወዳለሁ። ቴንኪው ልል እወዳለሁ ዳሎል። አንተም እስኪ በጣም እናመሰግናለን ቴንኪው በሉት ዳሎልን። ልጅቷ ቤት ሄዶ የቤት ኪራይም የ6 ወር ምናምን የቤት ኪራይ በመክፈል ሌሎች እርዳታዎችን እና አሁን በሰማችሁት መንገድ ልጅቷ በቋሚነት ስራ የምታገኝበትን መንገዱን ሀብሎ አስጀምሮት እንደውም ዩቲዩብ ላይ በሰዓታት ውስጥ ብቻ ከ1000 በላይ ሰብስክራይበር እንድታገኝ አድርጓት ነበር። እነ ጉርሻ ፔጅ እነ ስዊት ቦክስ እና ሌሎች ግለሰቦች ተጨማምረው የእርዳታ ፕሮግራም እንጀምርላት በማለት በ95000 ብር በትላንትናው ዕለት እርዳታ የማሰባሰቡን መንገድ ከፍተውት ነበር። በጣም ደስ የሚል ነው። መገፋቶች ለመልካም ነገር ናቸው። እናንተም ተገፍታችሁ ከሆነ የናንተ መልካም ቀን ሊመጣ ነው ማለት ነው። ለደብዳቤዎችም ልቦና ይስጣቸው። እናንተ በዚህ ዙሪያ የተሰማችሁን ሐሳባችሁን ከታች ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። የዛሬውን ፕሮግራማችንን እዚህ ጋር አጠናቀናል። በሌላ ፕሮግራም ብለን እስከምንገናኝ ድረስ መልካም ቆይታ ተመኘው። ሰላም ለሀገራችን።